መነኩሴ ዘር ሲቆጥር እንዲህ ብሎ ሲቆጥር ነው የሚያምርበት። ሌላ ሲቆጥር አያምርበትም። መነኩሴ እንደው እግር ነው እንጂ አገር የለውም። እና ምንድነው መነኩሴ ሲቆጥር የሚቆጥረው? እንጦንስ፣ መቃርስ፣ አኩሚስ፣ ቴዎድሮስ፣ አረጋዊ፣ ዮሐኒ፣ ኢየሱስ ሞዐ፣ ተክለ ሃይማኖት፣ መድኃኒነ እግዚእ፣ አቡነ ሳሙኤል፣ ሰባቱ ከዋክብት ማለት አቡነ ሳሙኤል ዘዋልድባ፣ አቡነ ሳሙኤል ዘቆየጻ፣ አቡነ ሳሙኤል ዘጣሬጣ፣ አቡነ ዮሐንስ ዘክብራን ገብርኤል፣ አቡነ ሂሩተ አምላክ ዘዳጋ፣ አቡነ ያሳይ ዘማንዳባ፣ አቡነ መድኃኒነ እግዚእ ዘጉጉቤ። እንዲህ ብሎ ሲቆጥር መነኩሴ ያምርበታል። ሌላ ዘር ሲቆጥር ግን አያምርበትም። በዚህ ዘር እንመጣለን። ስለዚህ አቡነ አረጋዊ አባ ዮሐኒ አስኬማን ቆብን ሰጥተዋል። አቡነ ተክለ ሃይማኖት ቀሚስን ከአቡነ ኢየሱስ ሞዐ ቆብን ከአባ ዮሐኒ ከደብረ ዳሞ ተቀብለው እንደገና መልሶ ለአቡነ ኢየሱስ ሞዐ ሰጥተዋቸዋል። አቡነ ኢየሱስ ሞዐ መጻሕፍትን ያልተተረጎሙትን ከሌላ ቋንቋ በማስተርጎም የተተረጎሙትን በመሰብሰብ ትልቅ ትምህርት ቤት ሐይቅ እስጢፋኖስ ውስጥ በመክፈት ከደብረ ቢዘን እና አቡነ ዮሐንስ እና አቡነ ፊልጶስ ዘደብረ ቢዘን ድረስ መጥተው ከኤርትራ እዚያ እስኪመጡና እስኪጎበኙ ድረስ የቅድስና አበባና የምስጢር ሃይማኖት አውድም አድርገውት ነበር። አቡነ ኢየሱስ ሞዐ የኢትዮጵያ ቤተክርስቲያን በትርጓሜ እንድታበብ መነኮሳት የድንቁርና ምልክቶች ሳይሆን የትምህርት ምልክቶች፣ የቅበተ እምነት መሳሪያዎች፣ የቤተ ክርስቲያን የትምህርት ጠበቆች፣ ስርዓት አስከባሪዎች፣ ለአምልኮተ እግዚአብሔር ቀናተኞች፣ ጸዋርያነ ወንጌል መሆናቸውን ያስረዱበት የአቡነ ኢየሱስ ሞዐ ገዳም ነው። እዚያ ውስጥ ብዙ ከዋክብት ተገኝተዋል። እና አባ ጽጌ ድንግል እና አባ ጊዮርጊስ ዘጋስጫ ድርሰትን በመድረስ ሃይማኖትን በማቅናት በመከራከር እነዚህ እናመጣቸዋል። እና አቡነ መድኃኒነ እግዚእ ደግሞ ሰባቱን ከዋክብት ይወልዳሉ። አቡነ ተክለ ሃይማኖት 12ቱን ንቡራነ እድ ደግሞ ይወልዳሉ ማለት ነው። 12ቱን እና አቡነ አኖሬዎስን እነ እጨጌ ፊልጶስን እና አቡነ ኤልያስን እነዚህም ሁሉ ደግሞ እነዚህ 12ቱ እጨጌ ተብለው ኢትዮጵያን መንበር አድርገው ብዙ ተጋድሎን ተጋድለዋል። አቡነ መድኃኒነ እግዚእ የወለዷቸው ሰባቱ ከዋክብት ደግሞ እንዲሁ አድርገዋል ማለት ነው። አቡነ ሳሙኤል ዘዋልድባ ምድርን ከፍ አድርገው እንደ መሶብ እስከ ማስባረክ የደረሱ አባት ናቸው። እና እነዚህ ያበረከቱት አስተዋጽኦ ምንድን ነው? በረከቶሙ ለቅዱሳን ብዬ ያቀረብኩት እነዚህ መነኮሳት ወይም ምንኩስና በኢትዮጵያ ምንድን ያበረከተ? አንደኛው የኢትዮጵያ ቤተክርስቲያን የጉባኤ ትምህርት ቤትን ማስፋፋት ነው። የጉባኤ ትምህርት ቤትን ማስፋፋት እነማን ናቸው? ተሳቱ ቅዱሳን አስፋፍተዋል። አቡነ ኢየሱስ ሞዐ አስፋፍተዋል። የእሳቸው ደቀ መዛሙርት ደግሞ እና አባ ጊዮርጊስ ብዙ ከዋክብትን በመፈልፈል እና አፄ ዘርዓ ያዕቆብንም ጭምር በማስተማር አሁን አፄ ዘርዓ ያዕቆብ ባልኩ ጊዜ በትምህርታቸው ነው እንጂ ድክመታቸውን አላጠቃለልኩም። እንደ ንጉሥ ዳዊት ግድፈት እንዳለበት እሳቸውም ድክመት ይኖርባቸዋል። እሱ ውስጥ አልገባም። ታሪክን ለታሪክ ተዋለው ማለት ነው። ስለዚህ እነዚህም ሁሉ በማስተማር ጉባኤ እንዲስፋፋና ወንጌል እንዲቀጥል ምንኩስና አስተዋጽኦ አድርጓል። የአሁኑ ምንኩስናም ወንጌል እንዲስፋፋና ትምህርት ቤቶች እንዲስፋፉ ሰንሰለት መሆን አለበት። ያለዚያ ቤተክርስቲያን ትቆማለች። እሱን ነው ማለት የፈለግኩት። በኋላ የሌሎች ቤተክርስቲያን ተሞክሮ ላይ ለማሳየት እፎክራለሁ። አቡነ ተክለ ሃይማኖት ርቱ ሃይማኖትን ዘርዓ ያዕቆብን አስተምረዋል። እነዚሁ መናፍቃንን ተከራክሮ መርታትና ዕቅበተ እምነትን መስራት። አባ ጊዮርጊስ ዘጋስጫ አንዱ ነው። የአቡነ ኢየሱስ ሞዐ ልጅ በምንኩስናው የታወቀ ተጋድሎ የማይጠቅመው ፈጭቶ የማይደክመው በረድነት ረድ ዘበጥባቱ ነው ያገለግለው አባ ጊዮርጊስ ዘጋስጫ እመቤታችን ጽዋይ ኪሩቢን አንጥታ ያጠጣችው እሱ አይሁዳዊ መናፍቅ ተነስቶ ኢትዮጵያን ባስቸገረ ጊዜ ማን ይከራከረው ሲባል ጊዮርጊስ ዘጋስጫ መጥቶ ይከራከረ ተባለ። እሱማ ታሟል ሲባል አይ ባስከሬን ቢሆን መጥቶ ይከራከር ተብሎ ባልጋ ተይዘው መጥተው ተከራክረዋል። ባልጋ ተይዘው መጥተው ኢየሱስ ክርስቶስ አምላክ ከሆነ አይቴ ቀበርክ ምወል አልዓዛር ማለቱ ለምንድን ነው ብሎ ሲጠይቅ አንተ አይሁዳዊ እኔም እጠይቅሃለሁ ያንተ አምላክስ አይቴ ያለው ከአዳም ያለ ጠፍቶት ነው ወይ ብሏል። ያንተ አምላክ ያለው እግዚአብሔር የሱ አምላክ ያለ አይደለ ሆኖ ሳይሆን አይሁዳዊን በራሱ መደብ ቆሞ እየተከራከረው ነው። እንደዚህ ባለው ጊዜ ጸጥ አድርጎታል። ሌሎች እነ ቢቱ የሚባለውን መናፍቅ ጭምር ያሳፈረ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ ለፍርድ አይመጡም ብሎ የካደውን ያንን ቢቱን ደግሞ የቢቱ ነገረ ሰሪ ተንኮለኛ ነው የነበረው። እንዲሁም አባ ጊዮርጊስ ዘጋስጫ ሲገልጸው ወበከየ ይትካህን ነጊረ እበየ ሂሩታ ለማርያም ከማው ይትካህን ነጊረ እበየ ከዩ ለቢቱ የማርያምን ቸርነት ተናግሮ መዝለቅ እንደማይቻል የቢቱን ተንኮል ተናግሮ መዝለቅ አይቻልም ይላል።
እንዲህ ያለ ተንኮለኛ የነበረው ነገረ ሰሪ እና ይሁዳውያንን በመርታት ሌላው አቡነ ዜና ማርቆስ ገድለ ዜና ማርቆስ እንደው ከገዳሙ የመጣችሁ ያላችሁ ተመሰክሩልኝ ያላችሁ ገድለ ዜና ማርቆስን ያነበበ ሰው ካለ ገድለ ዜና ማርቆስ ሃይማኖተ አበው ማለት ነው። በእውነት ማለት በጣም ብዙ ምስጢራትን ያለበት ራሳቸው አባ ጽጌ ድንግልን ተከራክረው ከአይሁዳዊነት መልሰው አጥምቀዋል። ልጆቻቸው ኢየሩሳሌም ለመሳለም በሄዱበት እንኳን አይሁዳውያንን ተከራክረው ይረቱ ነበር። ስለዚህ ዕቅበተ እምነትን በማስጠበቅ እና አቡነ ሐራ ድንግል ተከራክረው ነበር። ከንጉሱ ከአጼ ሱስንዮስ ፊት ጎንደር ድረስ ተጠርተው ሄደው ሃይማኖታቸውን መስክረዋል። እነ ቅድስት ወለተ ጴጥሮስ፣ እነ ቅድስት ፍቅርተ ክርስቶስ ሃይማኖትን በመመስከር በነገስታት ፊት በመቆም እነ እጨጌ ፊልጶስ ዘደብረ ሊባኖስ ሃይማኖትን በመመስከር በንጉሱ ፊት ቀድመው እውነትን በመመስከርና በመቆም የእምነት ጠበቆች የሥርዓት ምልክቶች ሆነው ቆመው ነበረ። ስለዚህ ምንኩስና የወንጌል መሸጋገሪያ ሰንሰለት፣ የወንጌል ማደሪያና ዕቅበተ እምነትን ምልክቱ ነው የሚጠብቅ ነው። ሌላው ምንኩስና በጣም የሚያስደንቃችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለ1600 ዓመት በላይ ፓትርያርክ ወይም ሲኖዶስ ሳትመሰርት ስትኖር ያለ አባት የጠበቀ ምንኩስና ነው። ያለ ሲኖዶስ ማለት ርቀት ባለ ሲኖዶስ ነው። ያለ ሲኖዶስ ኖረና ማለት አይደለም። የግብፅ ሲኖዶሳችን ግን ቅርብ በሌለ ሲኖዶስ አባት ሳይኖረን አንድ ጳጳስ ቋንቋውን ሳያውቅ ዙሮ መሾም ሳይችል ዙሮ ወንጌልን ማስተማር ሳያውቅ እንዴት ለ1600 ዓመታት መናፍቃንን እየረታን ቅዱሳን እየፈለቁ ከእግዚአብሔር ጋር እየተገናኙ ኢትዮጵያ እንድትቀጥል ያደረገ ምንኩስና አባቱ ነው። የቀጠሉት እነዚህ ናቸው። ምንኩስና ባይኖር ኢትዮጵያ እንዴት ታውቃላችኋል? ለ100 ዓመታት ያክል እኮ ጳጳስ ሳይላክልን ከግብፅ ኖረን 100 ዓመታትን ያክል። የዚያን ጊዜ ማን ነበር የጠበቀ ሲባል በገዳም ያሉ መነኮሳት በጸሎታቸውና በትምህርታቸው ቤተ ክርስቲያንን ጠብቀዋል። ስለዚህ ቤተ ክርስቲያንን ለ1600 ዓመታት ያክል የጠበቀ ምንኩስና ነው የኢትዮጵያ ምንኩስና። ተዘዋውሮ ማስተማርና ጣዖታትን ማፈራረስ፣ ይሄ በዚህ የሚጠቀሱት አቡነ ተክለ ሃይማኖትና ልጆቻቸው ነው። በእውነት ማለት ነው ጎድተው የሚታዩት ዙሮ በማስተማር 12ቱም ንቡራነ እድ ይህን አድርገዋል። ነገስታትን መገጸጽና ፍትህ ማስከበር፣ የአባትን ሚስት ማግባት አትችልም ብለው የገሰጹት እጨጌ ፊልጶስ ናቸው። በዚህ ተደብድበው ሰውነታቸው ቆስሎ በንጉሥ ፊት ከደናግል ልጆቻቸው ጋር ራቁታቸውን ቁመው ተገርፈው በትግራይ ተሰደው ከዚህ ከሸዋ ወደ ትግራይ ተሰደው ተንከራተው ከቁስላቸው የሚፈሰው እጅ ድዊ እስከሚፈውስ ድረስ ደርሰው ነበረ። ነገስታትን በመገሰጽ ድርሳናትን በመድረስ የግዕዝ ቋንቋን በመጠበቅ መጽሐፈ ምስጢርን፣ ገድላትን፣ የቅዱስ ያሬድን ድጓ ታውቃላችሁ ከነትርጓሜው ከነድረሱ ስነ ጽሑፍን በማስፋፋት ጥንቆላንና መረን የለሽ አኗኗርን በመቃወም ሰማዕትነትን በመቀበል ቤተ ክርስቲያንን ማጽናት የነገስታትን ልጆች ቅድም ብፁዕ አባታችንም እንዳስተማሩ የነገስታትን ልጆች በስነ ምግባር ኮትኩቶ ማሳደግና በጎ ዓላማ ላለው መሪነት በማዘጋጀት በጸሎትና በብቃት ሀገር በመጠበቅ የሥነ ስዕል የመጻሕፍት አንቂት የጥበብ መገኛ በመሆን ይህን ሁሉ የኢትዮጵያ ምንኩስና አስተዋጽኦ አድርጓል። እውነት አንቆምም። እውነት አሸናፊ መሆኑን ራሱ አናውቅም እኮ በውሸት ተድበስብሰን ማለፍ የምንፈልግ እኮ ነን። ለዛ እኮ ነው እያንዳንዳችን ስራ ስንሰራ ምን ማለት እንጀምራለን? ቁረቡ ስንባል አይ ስራዬ ከቁርባን ጋር አብሮ አይሄድም ማለት እንጀምራለን ማለት። አየህ ቁርባንህ ጋር አብሮ የማይሄድ ስራ ክርስትናህ ጋርም አብሮ አይሄድም። ልንገርህ ከመዘከር ጋርም አብሮ አይሄድም። ልንገርህ ወንደ ክርስትና ለማስነሳትም አያበቃም። ለቁርባን ካላበቃ ስራ ውንብድና ነው ማለት። ለቁርባን ካላበቃ አጭበርባሪነት ነው። አጭበርባሪ ክርስቲያን የለማ። አየህ ይኸው ማንቴቄል ፋሬስ እንመዘናለን፣ ቀለን እንገኛለን። ሰለስቱ ደቂቅ በአቋም ጸኑ። አሁን ይኸው የሚፈተኑበት ጊዜ እንደሆነ አወቁ። ወደ እግዚአብሔር ቀርበዋል። አንዴ ምን አሉ? ሰማይ ምድሩን ለፈጠረ ለሱ እንሰግዳለን አሉ። ይኸው ወጣቶች እስኪ በደንብ ይሄን አቋም ያዙ። እስኪ ይኸው ሰንበት ተማሪዎች እህቶቻችን፣ ወንድሞቻችን ይሄን አቋም ማትይዙ ለምንድን ነው? መብረክረክ ይታይብናል። ይሄ አቋማቸው በቃ ጽኑ ነበር አቋማቸው። ከዚያ በኋላ እሳት አንድዷል። ከኔ እጅ ማን ያድናቸዋል አለ። ኧረ እኔ ወጣቶች ይመለሳሉ መሰላችሁ? ጭራሽ ወይ ፈቀጭ እሳት ይንደል ብሎ ሲያዘው ሁሉ ምንም ሊያስፈራራ ማለት ነው። ኧረ የለም ከኔ እጅ ማን ያድናቸዋል አለ ጥያቄው። አይ የምናመልከው አምላክ ከአንተ እጅ ያድነናል አሉና የሚገርመው ሁለተኛው አባባላቸው ነው። ምን ይላል?
ባያድነንም አንተ ላቆምከው ምስል አንሰግድም አሉ። አያችሁ፣ ያድነናል ብቻ እኮ አይደለም መሞታችንን ቢወድና ቢፈቅድ ራሱ አንሰግድም ነው። ባያድነንም ማለት እኮ የማይችል ነው ማለት እኮ አይደለም። እግዚአብሔር አይችልም የሚባል እምነት የለንም እኛ። ሁሉን ቻይ ነው። ይኸው ሰማይን ያለባል አቆመ፣ ምድርን በውሃ ላይ እንዳረንጓዴ ዘረጋ። ችሎታ አይደለም ይሄ? ፀሐይን በምስራቅ ያወጣል፣ ወደ ምዕራብ ይልካታል። ብርሃናትን ያመላልሳል፣ ማያትን ያፈሳል፣ ነፋሳትን ያነፍሳል። ችሎታ አይደለም ይሄ? ይሄን የሚችል እኔን ከእሳት ሊያድን እንደሚችል እርግጠኛ ነው። እኛም እርግጠኞች ነን። ነገር ግን እንድንሞት ቢወድስ ይቻላል። ለዚህ ነው ሰለስቱ ደቂቅ ያድነናል አሉና ባያድነንም፣ ተመልከቱ፣ ባያድነንም እንኳ በቃ እኛ እንድንሞት ቢወድስ። ሰማዕታትን እኮ እንዲሞቱ እኮ ወደደ እግዚአብሔር እኮ። ይኸው ሞቱ እኮ፣ ተፈለጡ፣ ተቆረጡ፣ በእሳት ተቃጠሉ፣ ታረዱ፣ ደማቸው እንደ ጎርፍ ፈሰሰ። እንዲህ ሲሆን እግዚአብሔር ዝም አለ። ስለማይቻል አይደለም፣ ይቻላል። ነጥቆ ያወጣቸውም አለ ከእሳት። ታዲያስ እኩሌቶቹን አድኗቸዋል፣ እኩሌቶቹ እንዲሞቱ ፈቅደዋል። ለምን ካላችሁ እንዲሞቱ የፈቀደ መከራቸውን ለምን ወደደ እግዚአብሔር ካላችሁ ፍቅራቸው ነው እኮ። ስለሱ ፍቅር አይደለም ይሄ መከራ የሚቀበሉት። አዎ ይሄንን ፍቅር ማቋረጥ አይፈልግም እሱም እኮ። ፍቅራችንን የምንመሰክረው በመከራ ነዋ። ለዛ ነው እና ባያድነንም እንኳ አንተ ላቆምከው መሰል አንሰግድም አሉ። አቋማቸው ሶስቱም ተመሳሳይ ወገኖቼ። በቤተ ክርስቲያን ውስጥ ተመሳሳይ አቋም፣ ተመሳሳይ ሐሳብ፣ ተመሳሳይ ልብ ሊኖረን ይገባል። አሁን በዚህ ዘመን የለመድነው ተመሳሳይ ልብስ መልበስ፣ ተመሳሳይ ምግብ መብላት፣ በቃ እንዲህ ነው የለመድነው። ተመሳሳይ ነገር ማድረግ እሱ አይደለም። ተመሳሳይ ልብ። በቃ በአንድ ደብር የሚደራደሩ ምዕመናን እንኳን ይለያያሉ። በአንድ ደብር የሚያገለግሉ ካህናት እንኳን ይለያያሉ። ማን አመጣው መለያየትን? በአጽናፈ ዓለም ይጠባ አሃዱ ሥጋሁ፣ አንዱን ሥጋ ኢየሱስ ክርስቶስን የሚሰዉ ለምዕመናን የሚያቀብሉ ካህናት እንኳን በልቡናቸው ወደ እግዚአብሔር መቅረብ ካልቻሉ መለያየታቸው የማይቀር ጉዳይ ነው። እውነት እላቸዋለሁ። ምንም ክርስቶስ አንድ ነው። ማን ከፈለው? ካህናት ሲከፋፈሉ ክርስቶስን እየከፈሉት ነው። በእነሱ አረዳድ ከፍለው ያመልኩታል። ይኸው ዘረኞች ሲሆኑ ምዕመናን ክርስቶስን ይከፍሉታል። እሱ ሳይከፈልም ለዘላለም አንድ ነው። ለእኛ ነው የሚቀርብን። ያስፈልገናል። እንዴት ያለ ንጹሕ ባህሪ የሆነ ጻድቅ የሆነ ቸር የሆነ ከዛ ደግሞ የዋህ የሆነ ሞት የማይሽረው ክህነቱን እንደ መልከ ጼዴቅ ያለ። ከዛ በኋላ እንደው አንዷ ቃል ደግሞ ትገርማለች። ወይ ምንድነው? በሱ በኩል የሚመጡትን ይቅር የሚላቸው፣ በሱ በኩል የሚመጡትን ይቅር የሚላቸው ነው። እንግዲህ እንድናስታውሳት ፈልጌ ነው። የብሉይ ኪዳን ሊቀ ካህን ይቅርታ ሰጭ ነው። የብሉይ ኪዳን መስዋዕት ይቅርታ ሰጭ ነው። የብሉይ ኪዳን መስዋዕት ማለት አድኖ ስጋን ይሰራል። የሐዲስ ኪዳን ደግሞ እነዚያ ካህናቱን ደግሞ ምን ይከለክላቸዋል አለ? ሞት ይከለክላቸዋል። እነዚያ ደግሞ ዕለት ዕለት መስዋዕት ያቀርባሉ አለ። ቅድመ በእንተ ኃጢአቶሙ ወድኅረ በእንተ ሕዝብ። መጀመሪያ ስለ ራሳቸው ኃጢአት፣ ሁለተኛ ስለ ሕዝብ። ንጹሕ ካህን ግን በሐዲስ ኪዳን የሚያስፈልገን ምን አይነት ካህን ነው ካልከኝ አለ ቅዱስ ጳውሎስ ሲመልስ፣ አንደኛ ኃጢአት የሌለበት፣ ሁለተኛ የሚመጡትን ሰዎች ይቅር ሊላቸው የሚችል፣ ሶስተኛ ሞት የማያሰናብተው። እንደማን? እንደ አሮን፣ እንደ ሙሴ፣ እንደነዚያ። ቅዱስ ዮሐንስ አፈወርቅ ስንት በግ አለቀ ይላል። ክርስቶስ እስከሚመጣ ብዙ በግ ነው ያለቀው። ግን እነዚህ ወይ በቋ ሞቶሙ ይላል ላድኖ። እነሱም አልዳኑ፣ ተከታዮቻቸውንም አላዳንም። ሲደጋግሙ ኖሩ። ሲደጋግሙ መስዋዕታቸውን ስብ ሲያጤሱ ደም ሲያፈሱ ኖሩ። ብዙ በግ አለቀ። ክርስቶስ ግን አንድ ጊዜ ይላል ምረ ሷርሶ ይላል አንድ ጊዜ ራሱን ሰዋ ይላል። ስንት ጊዜ? አንድ ጊዜ የሰዋው መስዋዕት እስከ መቼ ድረስ ይኖራል? እስከ ዘላለም ይኖራል። ጥያቄ፣ አንድ ጊዜ የሰራው እንዴት እስከ ዘላለም ይኖራል ሲለኝ አንድ ሰው ምን እንላለን? አንድ ጊዜ የፈጠራት ፀሐይ እስከ ዕለተ ምጽአት ታበራ ይል። አንድ ጊዜ ብዙ ተባዝሁ ያላችሁ ፍጥረት እስከ መቼ ይበዛሉ? እስከ ዕለተ ምጽአት ይበዛሉ። ስለዚህ አንድ ጊዜ ለክርስቶስ ቀላሉ ነው። አንድ ጊዜ ይኸውላችሁ፣ ሁለት ጊዜ ደገመ ካልከኝ ክርስቶስ ደካማ መድኃኒት ሆነባ። ክርስቶስ ጽኑ መድኃኒት ስለሆነ አንድ ጊዜ ምንድነው? ጽዋ እከኒ ጽኑ ጽዋ አንድ በቃኝ የሚባል ጽዋ አለ። በገጠሩ ትልቅ ነውና አንድ ጊዜ የማያስደግም ማለት ነው። ወያረው ያለ
ድነተ ስጋ ድነተ ነፍስን አንድ ጊዜ የሚሰጥ ነው። ስለዚህ የማይደገም አድህኖ ነው ያዳነን። ያ ማዳኑ እስከ ዕለተ ምጽአት ድረስ ይቀጥላል፣ ያድናል። ግን አንድ ጊዜ የቀረበው መስዋዕት ነው ይቅር ሲለን የሚኖረው። አንድ ጊዜ ቤዛ ሆኖናል ነው። ስለዚህ ምንድነው ለማለት የፈለግኩት? የብሉይ ሊቀ ካህን የሚያቀርበው በግ ነው። የሐዲስ ኪዳን ሊቀ ካህን ክርስቶስ ግን ያቀረበው ራሱን ነው። የብሉይ ኪዳን ሊቀ ካህን የሚያቀርበው በግ ሲሆን የሚቀርበው ወደ ማን ነው? ወደ እግዚአብሔር ነው። የሐዲስ ኪዳን ሊቀ ካህን ያቀረበው ራሱን ነው። የሚቀርበው ራሱ ነው። የሚቀርበው ራሱ፣ የሚያሳርገው ራሱ ነው። መስዋዕቱን የሚቀበለው ራሱ ነው። ይህን መርሳት የለብንም። ክርስቶስን ሊቀ ካህን ነው ስንል ለሊሁ ሰዋኢ ወለሊሁ ተሰዋኢ ወለሊሁ ተወካፊ መስዋዕት ምስለ አብ ወመንፈስ ቅዱስ ማለት አለብን። እሱ መስዋዕት አሳራጊ፣ እሱ ከአባቱና ከመንፈስ ቅዱስ ጋር መስዋዕት ተቀባይ፣ እሱ ምሕረት ሰጪ ነው። የብሉይ ኪዳን በግ ምሕረት አሰጭ ነው። የሐዲስ ኪዳን በግ ግን ምሕረት ሰጪ ነው። ምሕረት ሰጪውም እሱ፣ በጉም እሱ፣ ራሱንም የሚያሳርገው እሱ፣ መስዋዕቱንም የሚቀበለው እሱ፣ ጥማችንም የቆረጠው እርሱ ነው። ስለዚህ በምን ይለያል ካል ያኛው ይደጋገማል። የሐዲስ ኪዳን የክርስቶስ ማዳን አንድ ጊዜ ልክ ብርሃን ይሁን ሲል ሆነ። አንድ ጊዜ ያወጣው ብርሃን ሲበራ ይኖራል። አንድ ጊዜ የሰራት አማላጅነት አይደለም፣ ቤዛነት ነው። ቤዛነት አንድ ጊዜ ያደረጋት ቤዛነት። ቤዛነት ማለት ትክ መሆን ነው። ለምሳሌ ቤዛ የሚለው ክርስቶስን ቤዛ ስንለው አብ ቤዛችን አይደለም። ይህን ጠንቅቀን ማወቅ አለብን። ቤዛ ማለት ትክ ነው። ትክ ነው። ሰው የሆነ ክርስቶስ ብቻ ነው። አድኃነነ ወቤዘወነ፣ አዳነን ተቤዠን፣ አድኃነነ እንደ ሰው እንደ አምላክነቱ፣ ቤዘወነ እንደ ሰውነቱ። ስለዚህ ቤዛነት የምንሰጠው ለክርስቶስ፣ አዳኝነት ግን ለሶስቱም አካላት ማለት ነው። ቤዛነት በተለየ አካሉ መስዋዕት መሆን ነው። ማዳን ደግሞ እንደ ሰውነቱ የተቆረሰ ወልድ ብቻ ነው። ይቅርታ ያደረጉልን ግን አብ ወልድ መንፈስ ቅዱስ ቢጽ በሌላት በአንዲት ስልጣን። ቢጽ ማለት ደግሞ ሊገባ ይችላል። አቻ በሌላት ትክ ተወዳዳሪ የሌላት አንድ ባህሪ ስላለቻቸው፣ ስለዚህ ይቅርታ ማድረግ የሶስቱም ይቅር ማለት የወልድ ነው። ወልድ ይቅር ሲለን ማን ይቅር አለ? አብ ይቅር አለ። እንግዲህ ይኸው እመሰ አግዓዘክሙ ወልድ ግዑዛን አንትሙ፣ ወልድ ነፃ ካወጣችሁ እናንተ ነፃ ናችሁ አለ ባለቤቱ። ወልድ ነፃ ካወጣችሁ ማለት ምን ማለት ነው? ለምሳሌ ወልድ አስታረቀን። አስታራቂ መታረቂያ ታራቂ ነው ራሱ። ይህን እናያዘው በደንብ። አስታራቂ ማለት መስዋዕት። ለምሳሌ የብሉይ ኪዳን መታረቂያችን መስዋዕቱ ነው። አስታራቂ ስንለው መስዋዕት ሆነልን ነው ዋናው ሐሳብ። መታረቂያ ስንለው ደግሞ በእግዚአብሔር ፊት የታየልን፣ በእግዚአብሔር ፊት የቀረበልን ሰው ነው። አሁን ለምሳሌ አንድ ሐሳብ አለ። ለምሳሌ በሰው ላይ ዘላለማዊ ሞት ተፈርዷል አልተፈረደም? ተፈርዷል። ዘላለማዊ ምሕረት ያስፈልገዋል አያስፈልገውም? ዘላለማዊ ፍርድ የፈረደ እግዚአብሔር ነው አይደል? ዘላለማዊ ምሕረት ማድረግ የሚችለውስ ማን ነው? እግዚአብሔር። ምሕረት የሚደረግለት ሰው። በቃ እሱ ሶስት ነገር አለ ማለት ነው። ስለዚህ እናያዛቸው እነዚህ ነው። በበላ ቀን ትሞታለህ የተባለ ማን ነው? የሰው ልጅ። ካሳ ማቅረብ ያለበት ማን ነው? የሰው ልጅ፣ ሰው። ስለዚህ ሰው ደግሞ ካሳ ማቅረብ ይችላል አይችልም? ካልቻለ፣ ስለዚህ ሰው ካልቻለ ካሳው መቅረብ ያለበት በማን ወገን? በሰው ወገን። በሰው ወገን ማን ያቅርብ? መላክ አይችልም። ሰው ደግሞ ራሱ እግዚአብሔር ነው። በዚያም ላይ ቅድስና የለውም። ይኸው ትሞታለህ የተባለ ሰው ስለሆነ መስዋዕት ማቅረብ ያለበት ሞትን ማሸነፍ የሚችል ነው ይላል። ትሞታለህ የተባለ ሰው ነው። ትሞታለህ በተባለበት መሞት አለበት። ሞቶ ግን ህይወት መስጠት አለበት። ስለዚህ እንደ ሰውነቱ ቤዛነት የሚባለው እንደ ሰውነቱ ምን ሆነ? መስዋዕት ሆነ። ያ ምን ሆነ? መታረቂያ ሆነን። ከማን ጋር? ከራሱ ጋር። እግዚአብሔር ይስጥልኝ። ብቻ መልሱ እሱ ብቻ ነው። ለምን ከራሱ ጋር አልነው? ለምሳሌ እሺ አሁን ተጣላን እኛ እንበለው ነው እንግዲህ። ከተጣላን ችግር ነው ለሚዲያ ሁሉ ማለት ነው። ተጣላን። ስንታረቅ ልባችን ነው የሚታረቅ፣ ቃላችን ነው የሚታረቅ፣ ህይወታችን ነው የሚታረቅ። በቃላችን ነው እርቆ። እሺ ቃል ሲታረቀን ማን ታረቀን? ልባችንም ህይወታችንም። ስለዚህ ወልድ ሲታረቀን ማን ታረቀን? ስለዚህ ከአባቱ ጋር አስታረቀን ማለት ታረቀን። ወልድ የማን ቃል ስለሆነ? የአብ ቃል ስለሆነ። ወልድ ማን ስለሆነ? እግዚአብሔር ስለሆነ። ወልድ ሲታረቀን አብ ታረቀን። ለዚህ ነው ወልድ ነፃ ካወጣችሁ
ነፃ ወጥታችኋል አለ። ወልድ ማን ስለሆነ ነው? እግዚአብሔር ስለሆነ። ወልድ ከአባቱ ጋር አስታረቀን ስንል የአብ የወልድ የመንፈስ ቅዱስ አንዲት ስልጣን ስላለቻቸው የአብ ስልጣን የማን ስልጣን ነው? የወልድ። የአብ ስልጣን የወልድ ስልጣን ከሆነ ወልድ ነፃ ሲያወጣን ማን ነፃ ወጣን? አብ። ወልድ ነፃ ሲያወጣን ማን ነፃ ወጣን? መንፈስ ቅዱስ። ስለዚህ ምንድነው አስታረቀን የሚለው? ራሱን መስዋዕት አድርጎ እንደውም እኮ ይላል ዘአረገ ለአቡሁ ርእሶ ዕጣነ ወመስዋዕተ ስሙረ። በቃ ይሄ ነው ክርስቶስ ካህን ነው ስንል ይሄን ነው የምናውቀው። በአማርኛ ሲተረጎም ለምሳሌ ይሄ ቃሉ ማለት ነው ቃሉ ልተረጉመው ነው። ቀሲስ ማንችሎት አሉ እንበል ካህን ናቸው። እሱን ቪዲዮ እንስማና ከዛ በኋላ እኔ የራሴን መጽሐፍ ቅዱሳዊ ማብራሪያ እንደ እግዚአብሔር ቃል እናገራለሁ። ወደ ቪዲዮ መልሳችኋለሁ። ተከታተሉ፣ ተባረኩ። ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን? ባህሪ መለኮቱ አቃጥሎ በላበት ይጠፋ ነበር ይላል። ይሰማችኋል? ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላነው የጠጣነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆነናል ደካሞች ስለሆነ። እነሱ ግን ግዙፍ ስጋ የሚዋሃዱ ሰው መሆናቸውን ለማረጋገጥ ቢበሉም ቢጠጡም መንፈስ ቅዱስ አቀባም ከርሰ እማ ይላል ብለው ከዚህ የተነሳ ንጽሕት ዘር እንደሆነች እናቷ ደግሞ አዳም እንደነበረች ሔዋን እንደነበረችና በሔዋን ማህፀን ውስጥ ንጽሕት ዘር ሆና ተዘጋጅታ የቀረበች ለሰው ልጆች ብለው ምንም ኃጢአት ያልነካት አድርገው ሊያቀርቡ ሞክረዋል። እና በሌላ መልኩ ምንድነው ማርያም እንደ ሰው ሽንት ቤት አትገባም፣ አትጸዳዳም፣ ንጽሕት ዘር ናት ለማለት ነው። ከየትኛው መጽሐፍ ውስጥ እንዳገኙ እኔ አይገባኝም። በእውነት በጣም ነው ማዝነው። እንዲህ አይነት ተረት ማርያም ሰው እንደሆነች ለዮሴፍ ወደ ታጨች ወደ አንዲት ድንግል ተላከ ብሎ ነው የሚናገረው። ሰው መሆኗን ራሱ የሚያሳየው መልአኩ ሰላምታን በሰጣት ጊዜ ከሰላምታው የተነሳ እንደደነገጠች። ክብራት ያው እንግዲህ እንደምትሰሙት ሁላችሁ እንደተዝብት ውሰዱ። እንደው ትልቁ መቼም ጸሎታችን ወደ እግዚአብሔር ማስተዋይ ልቡና ስጠን ብለን ነው መጸለይ ያለብን። አንድ ሰው ማስተዋይ ልቡና ካለ የሚነገረውንም የሚደረገውንም ለይቶ ጠንቅቆ ያውቀዋል ማለት ነው። ማስተዋይ ልቡና ካልተሰጠው ግን ያው እንደምትሰሙት ከላይ ከታይ ብቻ መናገር ነው፣ ራስና ጅራት የሌለው ማለት ነው። ምሳሌ አይሁድ መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ወራት ምን ይሉት ነበረ? ባለማስተዋላቸው ባለማወቃቸው አምላክ ነኝ እያለ እያስተማራቸው ራሱን ከእግዚአብሔር ጋር ያስተካክላል፣ አምላክ ነኝ ይላል እያሉ ይነቅፉት ነበረ። ይሄ ምንድነው? አለማስተዋል፣ አለማወቅ ነው። ስለዚህ የሰውየም አለማወቁና አለማስተዋሉን እንድትታዘቡት ነው። ብፁዕነታቸው ያስተማሩት እመቤታችን ድንግል ማርያም ፈጣሪ ናት አይደለም ያሉት፣ ፍጡር ናት። በፍጡር በመሆኗ ምግብ ትመገባለች። አምላካችን ኢየሱስ ክርስቶስ በለበሰው ሥጋ ይመገባል። የሚመገቡት ምግብ ግን ከሰውነታቸው ጋር ይዋሃዳል፣ አይወጣም እንደኛ ነው። ይሄ ምንድን ፍጡር ፈጣሪ ነው ያሰኛል እንዴ ማለት? ይሄ እኮ የእግዚአብሔር ስራ ነው። ወይንም እግዚአብሔርንም እኮ እንግዲህ እንደሱ አባባል ያው ኢየሱስ የሚለው በአፉ የሚለፈልፈው ብቻ እንጂ እኮ እንደዚያው ኃጢአተኛ ነው፣ እንደኛ የኃጢአትም ስራ እንደሚሰራ እንደዚያ ሁሉም ነገር ይወጣዋል ማለት እኮ ነው። ይሄንን ምን ያህል ግንዛቤ እንዳለው ሰውየው እኔ በጣም አይገባኝም። ብፁዕነታቸው የተናገሩት እንደሚዋሃዳቸው ነው። ለዚህም አብነት የሚሆኑን አዳምና ሔዋን ናቸው። አዳምና ሔዋን 7 ዓመት በገነት ሲኖሩ የሚበሉት ከእጽዋቱ እየለቀሙ ፍሬውን ይመገባሉ። ያ ግን አይወጣቸውም ነበር ይላል። ከሰውነታቸው ጋር ነው የሚዋሃዱት። ስለዚህ አዳምና ሔዋን አይበሉም አይባልም፣ ፍጡር ናቸው። ይወጣቸዋል አይባልም፣ አይወጣቸውም፣ ከሰውነታቸው ጋር የተዋሃደ ነው። ስለዚህ ስለማይወጣቸው ፈጣሪ ናቸው ማለት ነው አዳምና ሔዋን። በጣም አለማስተዋሉ የሰውየው ግንዛቤ አለመኖሩ እስከዚህ ድረስ ነው እንጂ አዳምና ሔዋን እነዚህ በቂ ናቸው። እመቤታችን ድንግል ማርያም እንኳን አይደለም ይሄ ቀርቶ እኮ 12 ዓመት በቤተ መቅደስ ኖራለች። በቤተ መቅደስ ስትኖር እኮ እኛ የምንመገበውን ይህን ምግብ ሳይሆን የምትመገበው ሰማያዊ ህብስት ይወርድላት ነበር ይላል። 40 ዘመን ለእስራኤል ይወርድላቸው እንደነበረ በምድረ በዳ ለእርሷን በቤተ መቅደስ 12 ዓመት ሙሉ መና
መና ሰማያዊ እየወረደላት ትመገብ ነበር ነው የሚለው። ከዚያ ይሄን ያንሳል እንዴ ነው እንዴ? ምን ወንስ ይበልጣል ማለት ነው? ይሄ ይበልጣል ማለት ነው። በጣም ይሄ እኮ የእግዚአብሔር ስራ ነው። በደግሞ ይሄን ማለት እግዚአብሔር መፈታተን ነው። እመቤታችን ከዚህ ሁሉ ንጽሕት ናት። ከእናቷ ማህፀን ከሔዋን ጀምራ ከሐናም ስትወለድ ንጽሕት ናት። በዚህ ሁሉ የለባትም። ለዚህም ነው ነቢዩ ታላቁ ነቢይ ሰሎሞን በመኃልየ ምዕራፍ 4 ቁጥር 7 ላይ እንዲህ የሚለው አልበኪ ነውር ወይም እንትን ላይሌኪ አንቺ እንደ ሌሎች ምንም ነውር ነቀፋ የለብሽም፣ የሚያስጸይፍ ነገር ሁሉ የለብሽም፣ ከዚህ ሁሉ የተጠበቅሽ ነሽ ብሎ ንጽህናዋን ያበሰረላት የተናገረላት ለዚህ ነው። ስለዚህ እመቤታችን ይህን ሁሉ ንጽህና ጥበቃ ስለተጠበቀች በመንፈስ ቅዱስ ስለተጠበቀች ጌታንም ወልዳ ሳለ ጌታንም ከወለደች በኋላ ሳትወልድም በመንፈስ ቅዱስ ተጠብቃ ንጽህናዋን ይዛ ስለኖረች በዚህ ሁሉ ፈጣሪ ናት ያሰኛታል እንዴ? ይሄ አለማወቅ ነው። ሰውየው እኔ እንዳውቀው ይህንን ግንዛቤ ቢወስድበት እንደው እግዚአብሔር ሕሊናውን መልሶለት ማስተዋያውን አይምሮ ቢሰጠው ሸር አድርጉለት ይድረሰው እንጂ እመቤታችን አምላካችን ኢየሱስ ክርስቶስ እንደኛ ይወጣቸዋል ማለት አይቻልም። አዳምና ሔዋን ብቻ በቂዎች ናቸው ለአብነት ለመሆን 7 ዓመት የኖሩት። ይህንን መጽሐፍ ማንበብ ይቻላል። ደግሞ አይደለም ካለ መጽሐፍ ጠቅሶ መናገር ይቻላል። ደግሞ ካልሆነም ይሄን አይደለም ብሎ እንጂ ለኛ ግን እንደ ዋናነት አብነት የሚሆኑን አዳምና ሔዋን 7 ዓመት በገነት ሲኖሩ እንደማይወጣቸው እንደሚመገቡ እንደሚዋሃዳቸው ያ ለእመቤታችንና ለጌታችን ኢየሱስ ክርስቶስ ይሄ በቂ ነው ማስረጃ ማለት ነው። ወይንም እመቤታችንና ጌታችን ኢየሱስ ክርስቶስ ከአዳምና ከሔዋን 7 ዓመት ከኖሩት ኑሮ ያንሳሉ ማለት ነው። ይሄ ራሱ ክደት ነው። ለነገሩ እነሱ ኢየሱስ ኢየሱስ ብቻ ማለት እንጂ ይሄ እኮ ያስደንቀንም። ጋኔኑም ኢየሱስ ብሏል። ምዕራፍ ማነው እሱ ግብረ ሐዋርያት ምዕራፍ 19 ቁጥር 15 ላይ ምን ይላል? ጋኔኑ ሲናገር በኢየሱስኒ ነአምን ወለጳውሎስኒ በኢየሱስኒ አአምን ወለጳውሎስኒ አአምሮ ይላል። ኢየሱስን አምናዋለሁ ጳውሎስን ማውቀዋለሁ ይላል። በኢየሱስ አምናለሁ ማለት ፈጣሪ እንደሆነ እንደፈጠረው ያውቃል። ስራውን ስራ ግን መንፈሳዊ ስራ ግን እግዚአብሔርን አይከተልም። እንደገና ደግሞ ያቃጥለዋል። እግዚአብሔር ቃሉ ሲጠራ ስለሚያቃጥለው ስለፈልፈው ኢየሱስን በዚህ ሁሉ አውቀዋለሁ ብሏልና ስለዚህ ኢየሱስ ማለቱ ለኛ ምንም ሃይማኖት ያለው አይመስለንም። ግን ነገሩን አስተካክሎ እንዲያውቀው ሸር አድርጉለት ነው የምለው።